አንድነትና ወንድማማችነትን ለማጽናት ልባዊ ይቅርታን መርሃችን በማድረግ የፈጸምነውን እርቀ ሰላም ጠብቀን ለማስቀጠል ከመቼውም ጊዜ በላይ ዝግጁ ነን አሉ በእርቀ ሰላሙ ላይ የተገኙ የባቲ ወረዳና የአዳር ወረዳ ነዋሪዎች። በባቲ ወረዳ በጨቆርቲ ቀበሌን ጨምሮ ሌሎች 3 አዋሳኝ ቀበሌዎችና የአፋር አጎራባች የአዳር ወረዳ የቡርቃና የሌሎች 3 ቀበሌ ማህበረሰብ ጋር በቡርቃ ቀበሌ የእርቅና የህዝብ ለህዝብ ግንኙነት መርሃ ግብር ተካሂዷል። በአጎራባች አዋሳኝ ቀበሌዎች ለዓመታት የተፈጠረውን ግጭትና አለመግባባት በእርቀ ሰላም ለመፍታትና ለመቋጨት በተዘጋጀው መርሃ ግብር ላይ ከሁለቱም ወገን አራት ቀበሌዎች ተሳታፊ መሆናቸው ታውቋል። በእርቅ ስነ ስርዓት ላይ ተገኝተው መልእክት ያስተላለፉት የባቲ ወረዳ ምክትል አስተዳዳሪ አቶ አህመድ ሙሁዲን በሁለቱ ወንድማማች ህዝቦች መካከል ተፈጥሮ የነበረውን አለመግባባትና ግጭት በእርቅ መፈታቱ የተሰማቸውን ደስታ ገልጸዋል። ለበርካታ ዓመታት ሳይፈታ የቆየውን ግጭት በእርቀ ሰላም ለመፍታት ከሁለቱም ወገን የተውጣጡ የሰላም ኮሚቴዎች፣ የጎሳ መሪዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች ህዝቡን ባለቤት በማድረግ በርካታ ፍሬያማ ስራ መስራታቸውን ተናግረዋል። የዛሬ የእርቅ ፕሮግራም ሰላም ያሸነፈበት ይቅርታና አውፍታ ጎኖ የታየበት መሆኑንም ጨምረው ተናግረዋል። የባቲ ወረዳ የሰላም ኮሚቴዎች እንደተናገሩት በወረዳው በሚዋሰኑ ሁሉም አጎራባች ቀበሌዎች ላይ የተፈጠረውን አለመግባባት በእርቅ ለመፍታት በርካታ ስራዎች ሲሰሩ ቆይተው በዛሬው ቀን በቡርቃ ቀበሌ ላይ እርቁ በተሳካ ሁኔታ እውን ማድረግ መቻሉን ተናግረዋል። ህዝቡም የጥላቻን መንፈስ ወደ ጎን በመተው ከሰላም እንጂ ከግጭት እንደማያተርፍ በመረዳት አብሮነትን ከፍ በማድረግ ከሂደቱ ጀምሮ እስከ መጨረሻው ላሳየው ታላቅ ድጋፍና ትብብር እንዲሁም ይቅርባይነት አቀባበል ምስጋናን አቅርበዋል። እርቀ ሰላሙ የፈጸሙት የሁለቱም ወገን አካላት እንደተናገሩት ከሰላምና ፍቅር እንጂ ከግጭት ምንም አይነት ጥቅም የማይገኝ መሆኑን ያለፍንባቸው የግጭት ዓመታቶች ከበቂ በላይ ትምህርት የሰጠን ነበር ብለዋል። የሰላም ኮሚቴውና የሀገር ሽማግሌዎች ተፈጥሮ ዓመታትን ያስቆጠረውን አለመግባባት በአውፍታና በይቅርባይነት እንዲጠናቀቅ ሌት ተቀን ሳይሉ ላበረከቱት አስተዋጽኦ ለሁለቱም ወገን ባለድርሻ አካላት ምስጋናቸውን አቅርበዋል።